ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለህዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ጣፋንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። አርእስተ ዜና። መንግስት በምክክሩ የሚቀርቡ የውሳኔ ሐሳቦችን ተግባራዊ እንዲያደርግ ተጠየቀ። የተሰበሰበው የቀረቡ ሐሳቦችን መንግስት በፓርላማው ወደ ተግባር የመተርጎሙ ወደ ስራ ማስፈጸሙ ላይ በሲሪየስሊ መውሰድ ያለበት። በአማራ ክልል በወርሃ ነሐሴ ለሚከበሩ በዓላት የጸጥታ ስጋት እንደማይኖር ተመለከተ። ከውጭ በሱዳን ተባብሶ በቀጠለው ጦርነት ሳቢያ ከ200 ሺህ በላይ ሰዎች ተፈናቀሉ። የሮቦት ቴክኖሎጂ ሽቅድምድም ዓለም አቀፍ የጂኦፖለቲካ ትኩሳት እየሆነ መጥቷል ተባለ። In Korea, in Taiwan, in Japan, where they have some of the እንደ ኮሪያ፣ ታይዋን እና ጃፓን ካሉ ሀገራት ኩባንያዎች ጋር በቅርበት እንሰራለን። ስለዚህ ያለ እነሱ ወደፊት መራመድ በፍጹም አይቻልም። absolutely no path forward without them. ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩና በምልክት ቋንቋ በኩል ዳዊት ጎስ ያብረናችሁን ቆያለን። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገረን። መንግስት በምክክሩ የሚቀርቡ የውሳኔ ሐሳቦችን ተግባራዊ ማድረግ አለበት ተባለ። የምክክር ጉባኤው የሐሳብ ልዩነቶችን ወደ አንድ በማምጣት ለሀገር ጠቀሜታ ያላቸው ጉዳዮች የተንጸባረቁበት ነው ሲሉ የምክክር ጉባኤው ተሳታፊዎች ገልጸዋል። የዚህን ዜና ዝርዝር ዮሐንስ ተስፋ እንደሚከተለው ያቀርበዋል። ኢትዮጵያ ለዘመናት ሲንከባለሉ የመጡ የህዝብ ጥያቄዎችን የፖለቲካና የታሪክ ስብራቶችን በሰለጠነ መንገድ ለመፍታት ያለመ ምክክር በማካሄድ ላይ መሆኗ ይታወቃል። ሐምሌ 8 ቀን 2018 ዓ.ም በ8 አጀንዳዎች ላይ መምከር የጀመረው የምክክር ጉባኤ ወደ ማጠቃለያው ላይ እየደረሰ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። የምክክር ጉባኤው ተሳታፊዎች የምክክሩ የእስካሁኑ ሂደት በርካታ ሀሳቦች የተነሱበት መሆኑን ገልጸው ሀሳቦቹን ወደ አንድ የማምጣት ተግባር ሲከናወን መቆየቱ ተናግረዋል። በአብዛኛዎቹ ጉዳዮች ላይ ከስምምነት ተደርሶ እንዲያልፉ መደረጉን ጠቁመው የተወሰኑት ደግሞ በምክር ሐሳብ እንዲያልፉ ተደርገዋል ብለዋል። እኔ ሀገር አስተዳደርና የፖለቲካ ስርዓት ላይ ነበር የአጀንዳ 2 ላይ ነበር የተሳተፍኩት። እንግዲህ በዛ አጀንዳ ላይ የህገ መንግስት ጉዳዮች፣ የመንግስት አወቃቀር፣ የክልል አወቃቀር፣ አዳዲስ ክልሎች አወቃቀር፣ የፓርቲዎች አመሰራረት፣ እነዚህን የመሳሰሉ መሰረታዊ የሆነ የሀገሪቷን የወደፊት ሁኔታዎች የሚተነብዩ አጀንዳዎች ላይ ነበረ ስንወያይ የነበረው። የሀገሪቷ አመራር በምን አይነት መልኩ ይሁን፣ በፌዴሬሽን ይሁን ወይም አሃዳዊ ይሁን የሚሉ ጥያቄዎች ነበሩ። በአብዛኛው የፌዴራል መንግስት ይሁን የሚለውን እሱ ላይ ስምምነት ደርሷል። የፕሬዚደንሻል የሆነ አስተዳደር ስርዓት ይኑር የሚለው ላይ መስማማት ተደርሷል። ነገር ግን የፕሬዚደንሻል ስርዓቱ በፓርላማ ይመረጥ ወይም ቀጥታ በህዝብ የሚመረጥ የሚሉ 2 ምክረ ሐሳቦች እንዲያልፉ ሆነዋል። እዚህ ላይ መስማማት ስላልተደረሰ ከዚህ በኋላ ያለው እርቅ ወርዶ ሁሉም በእርቅ ተስማምቶ በግንባታው በወጣ ነገር በወጣ አጀንዳ
አጀንዳ አሉ። 8 ቡድን አጀንዳዎች አሉ። በእነዛ አጀንዳዎች የተለያዩ አጀንዳዎች ናቸው የቀረቡት። እዛ ላይ እንደ አጀንዳቸው ሁሉም ይዞ ወደ አገሩ ወደ ግንባታው ሆነ ወደ ማንኛውም ነገር ይዞ ለማንጣት ተስፋ እንጠብቃለን ከመንግስት። በምክክር ጉባኤው የሚቀርቡ ውሳኔዎችን መንግስት ተግባራዊ ማድረግ እንዳለበት የገለጹት ተሳታፊዎቹ በዚህ ላይም ክትትል ማድረግና ማስፈጸም ይገባል ብለዋል። የመጣው የተሰበሰበው የቀረቡ ሀሳቦችን መንግስት በፓርላማው ወደ ተግባር የመተርጎሙ ወደ ስራ ማስፈጸሙ ላይ በሲሪየስሊ መውሰድ ያለበት ነው። እንደሚታየው በጣም በርካታ ሰው የተሳተፈበት ብዙ ገንዘብ የፈሰሰበት የአገሪቷን ተስፋ ይዞ የመጣ የምክረ ሀሳብ ስለሆነ ይሄንን እንግዲህ ሲሪየስሊ ወስደው ወደ ተግባር እንደሚተገብሩት እንጠብቃለን። ያንን የማድረግ ደግሞ ግዴታም አለባቸው ኃላፊነትም አለባቸው ብለን እናስባለን። ከ10 ከቤተሰብ ነው የጀመርነው። ከ10 ወደ 50 ከ50 ወደ 250 ከ500 እያልን 4000 ገብተናል። በዚህ ሁሉ ፍጭት የለም ማለት አይደለም፣ ፍጭቶች አሉ። ነገር ግን እነዚህ ፍጭቶች እያንዳንዱ ውስጡ ያዘለውን ማንነት የገለጠበት ነው። አንዳንዱ ላይ ብስለት አለ፣ አንዳንዱ ላይ አለመብሰል አለ፣ አንዱ ላይ ማወቅ አለ፣ አንዱ ላይ አለማወቅ አለ። አሁን ላይ እያደር በቆየን እንግዲህ አሁን 40 ቀኖች ይመስለኛል እዚህ ያለ ነው ኮንቬንሽን ሴንተር ከፍተኛ የመስማማትና ኢትዮጵያ ትልቋን ኢትዮጵያ እየሰራን እንደሆነ ይሰማኛል። ምክክሩ የተሻለች ሀገር ለመገንባትና ችግሮችን ለመፍታት የጎላ ጠቀሜታ እንዳለው የምክክር ጉባኤው ተሳታፊዎች ገልጸዋል። በሌላ ዜና ምክክሩ ቀደም ሲል በጠመንጃና በግጭት ይፈቱ የነበሩ አከራካሪ ሀሳቦች በጠረጴዛ ዙሪያ እንዲፈቱ እድል መፍጠሩን ተመካካሪዎች ገለጹ። በሌላ በኩል ከሀገር ውጭ ሆነው ማህበራዊ ሚዲያዎችን በመጠቀም ህዝብን በተሳሳተ መረጃ ለማደናገር የሚደረጉ ጥረቶች መቆም እንዳለባቸው ተመካካሪዎቹ አስገንዝበዋል። ሰላማዊት ሙልጌታ ተጨማሪ አላት። በኢትዮጵያ ዘላቂ ሰላምና ሀገራዊ መግባባትን ለመፍጠር የተቋቋመው የሀገራዊ ምክክር ኮሚሽን ወደ መጨረሻ ምዕራፍ እየተቃረበ ይገኛል። ኢሳት ያነጋግራቸው የምክክሩ ተሳታፊዎች እንደገለጹት በምክክር ሂደቱ ላይ ሃይማኖቶችና ታሪካዊ እሴቶች እንዲከበሩና እንዲጠበቁ የሚያንጹ ሀሳቦች ቀርበዋል። ቀደም ሲል በጠመንጃና በግጭት ይፈቱ የነበሩ አከራካሪ ሀሳቦችን ዛሬ በጠረጴዛ ዙሪያ ተቀብለው በመወያየት አንዱ የሌላውን እይታ ተረድቶ ችግሮችን ለመፍታት ትልቅ እድል መፍጠሩን አስታውቋል። መቼም ውይይቱ ሰፊ መረብ ነው የዘረጋው። ማንኛውም ኢትዮጵያዊ ዜጋ የሆነ ሰው እንዲካተት እንዲገናኝ ሰፊ መረብ ጥሏል። ከመረቡ የሚወጣ ብዙም ነገር የለውም እና ይሄ ካላቀራረበ ሌላ የሚያቀራርብ ነገር ይመጣል ብዬ አልገምትም። እና ብዙ አከራካሪ ነገሮች በጣም በጥሩ ሁኔታ ነው ያሉት። እንግዲህ ትግበራው ወደፊት በተስፋ የምናየው ነው የሚሆነው። ግን ጥሩ አካታችነት አለው። ሰላምን በሚመለከት ብዙ ነገር ተነግሯል። የሰላም ተቋማት ከቤተሰብ ጀምሮ እስከ ታላቁ ቦታ ድረስ ሰላም እንዴት እንደሚገነባ በትምህርት ቤት ግብረ ገብነት ስለ ሰላም ያለ ግንዛቤ እንዲያድግ ብዙ ተዘክሯል። በመላ ኢትዮጵያ ያሉ ሃይማኖቶች ሁሉ እንዲከበሩ እንዲነግሱ አድርጓል። ታሪካዊ ነገሮችንም ሪስቶርድ እንዲሆኑ ረድቷል እና ብዙ ነገር ነው እየተሰራ ያለው። እነዚህ ምክረ ሀሳቦች እንግዲህ አገራችን ውስጥ ያሉ የታመቁ ሊታዩ ያልቻሉ ከስር ያለው ማህበረሰብ እኔ ያውቅልሃለሁ የተባለ ሳይዳስሱ የቀሩ ሀሳቦች ናቸው እያመጡ ያሉ። እነዚህ ሀሳቦች እንግዲህ ከተገነቡ ኢትዮጵያ ወደ ነበረችበት እሴቷ በባህል በሃይማኖቷም ትመለሳለች የሚል እሳቤ አለን። ስለዚህ መመካከር ማለት ለውጤት ነው። ሲያናቁሩን ሲያራርቁን የነበሩ ሀሳቦች ዛሬ ላይ አይኖሩም። በጠመንጃ እንጂ በጠረጴዛ የሚሆን ነገር አልነበረም። ዛሬ ግን ከጠመንጃ ወደ ጠረጴዛ ማለት ሁሉም ሰው ተቀምጦ አውርቶ ችግሩን ተናግሮ አንደኛው በሌላኛው ጫማ ውስጥ ገብቶ እንዲያወራ
ይሄንን እድል የፈጠሩልንን በጣም ማመስገን ፈልጋለሁ። ኢትዮጵያ ችግሮቿን በውይይት ለመፍታት የጀመረችው ይህ ምክክር በሀገር ደረጃ ተስፋ ሰጪ ውጤት የሚያስገኝ መሆኑን በመግለጽ ከሀገር ውጭ ሆነው ማህበራዊ ሚዲያዎችን በመጠቀም ህዝብን በተሳሳተ መረጃ ለማደናገር የሚደረጉ ጥረቶች መቆም እንዳለባቸው አስገንዝበዋል። ሀገራችን ኢትዮጵያ ከተመካከርንባት ውጤት እንደሚኖር አሁን ላይ ነው ያየነው። ሰው የውስጡን አውጥቶ ችግሩን ከተናገረ የማይፈታለት ነገር የለም። እንኳን የሀገር ጉዳይ ከስር የቤተሰብም እኮ ችግር ካልተተነፈሰ የቤተሰብ ችግር አይፈታም። ባልና ሚስት እኮ ልጆቻቸውን ሊመሩ የሚችሉ ሲወያዩ ሲስማሙ ነው። ካልተስማሙ ቤት ይፈርሳል። ልክ እንደዛ ሀሳቤ ደግሞ አገር ከመከረች ህዝብ ከመከረ ውጤቱ ቆንጆ ይሆናል የሚል ሀሳቤ አለን። እኛ አካሄዱ ፍትሃዊ በመሆነ እኩልነትን መሰረት ያደረገና ኢትዮጵያውን ወደፊት አላማ ለ20 ዓመት የሚሆን ነገሮች ስለሆኑ ቀጣይ ተስፋ ብሩህ ነገሮች በመሆኑ ተስፋ አደርጋለሁ የተሻለች ብዬ አስባለሁ። በውጪ ሀገሪቷን ለመበታተን በመጥፎ አስተሳሰብ ላይ የሚሯሯጥና ሚዲያ በማስመሰል ህዝብን የሚበክሉ እሳቤዎች ቢቀሩ እንላለን። እኛ እንኳን እዚህ ተሳታፊ ሆነን ምንም ግጭት ምንም ልዩነት ሳይኖር ውጪ ያለውን እንሰማለን። ይህን አይነት በኢትዮጵያ አያስፈልገንም፣ አብቅቷል። ትክክለኛ አቅጣጫ የሚሰጡት ሚዲያዎች እያየን ነው በአሁኑ ሰዓት ያለው። ዓለም የኢትዮጵያ መነገጃ አትሆንም በወሬዎች። ተሳታፊዎቹ አክለውም ከ4000 በላይ ተመካካሪዎች የተሳተፉበት ይህ ሀገራዊ መድረክ እውነታ ላይ ያተኮረና ኢትዮጵያን ወደ ተሻለ ከፍታ የሚያሸጋግር ነው ሲሉ ገልጸዋል። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ በወርሃ ነሐሴ ለሚከበሩ በዓላት የጸጥታ ስጋት እንደማይኖር አስታወቀ። ቢሮው ሻደይ፣ አሸንድዬ፣ ሶለልና ሌሎች በዓላትን ለማክበር ዝግጅቱን ማጠናቀቁን እንዲሁም እንግዶች እየገቡ መሆኑን ገልጿል። መሳይ ገዛኸኝ ጉዳዩን በዝርዝር ተመልክተዋለች፣ እንደሚከተለው ታቀርበዋለች። በአማራ ክልል በገጠራማው አካባቢ አልፎ አልፎ የጸጥታ ስጋት ቢኖርም በነሐሴ ወር ለሚከበሩ ሃይማኖታዊና ባህላዊ ክብረ በዓላት የሚያሰጋ አለመሆኑን የክልሉ ባህል ቱሪዝምና ስፖርት ቢሮ አስታውቋል። የቢሮው የሕዝብ ግንኙነት ኃላፊ አበበ እምቢያለ ከነሐሴ 16 እስከ 21 ድረስ በክልሉ የተለያዩ ሃይማኖታዊና ባህላዊ በዓላት እንደሚከበሩ ገልጸዋል። ኢሳት ከጸጥታው ጋር በተገናኘ በክልሉ ያለው ሁኔታ ምን ይመስላል ሲል ላቀረበው ጥያቄ ኃላፊው የሚከተለውን ምላሽ ሰጥተዋል። አጠቃላይ የሰላም ሁኔታም እነዚህ አብይ ኮሚቴዎች እና ንዑሳን ኮሚቴዎች አካባቢ ያሉ ችግሮች ካሉ ፈቶ ለማድረግ ነው። ስለዚህ የጸጥታም ችግር እንዳይኖር የአካባቢ ወጣቶች፣ ሽማግሌዎች፣ የመንግስት የጸጥታ መዋቅር ሆነው ሁሉንም እየሰሩ ያሉበት ሁኔታ ነው ያለ። ስለዚህ ምንም አይነት ስጋት የለም። ምክንያቱም ህዝቡ ነው ባለቤቱና ባለቤቱ ህዝብ ከመሆኑ ጋር ተያይዞ እንደዚህ አይነት ስጋት የለም። ህዝብ ሁሉን ነገር ይጠብቃል ማለት ያው ማለት ከአካባቢው ራቅ ብሎ አብዛኛዎቹ እነዚህ ክብረ በዓላት የሚካሄዱት ከተሞች ላይ ነው። ወረዳም ከተማ ላይ፣ ዞንም ከተማ ላይ ያው አልፎ አልፎ ግጭቶች አሉት ገጠራማው አካባቢ ስለሆነ እነዚህ ክብረ በዓላት ለማክበር የሚከብድ ነገር የለም። አብዛኛዎቹ ቦታዎችም የአየር ትራንስፖርትም የየብስ ትራንስፖርትም የሚገባባቸው ቦታዎች ስለሆኑ እንግዶች እየመጡ ያሉበት ሁኔታ ነው ያለ። ክብረ በዓላቱ በድምቀት ነው የሚከበሩ ማለት ነው። ኃላፊው አክለውም በዓል ለማክበር የሚመጡትን እንግዶች አቀባበልና መስተንግዶ በተመለከተ እንዲህ ገልጸዋል። አጨዳና እንግጫ ነቀላ በምስራቅ ጎጃም ዞንና በደብረ ማርቆስ ከተማ አካባቢ ይከበራል። እንዲሁም የአሱርቲ ባህል አዊ ብሔረሰብ ዞን ይከበራል። እንግዲህ እነዚህ ክብረ በዓላት ሲከበሩ ባህላዊ እሴቶቻቸውን ጠብቀው እንዲከበሩ ለማድረግ የአማራ ባህል ቱሪዝምና ስፖርት ቢሮ ከዩኒቨርሲቲዎች ጋር በጥናታዊ ጽሑፍ በተደገፈ መንገድ እንዲሰሩና ሙያዊ ድጋፍ እያደረገ ነው የሚገኘው። ልዩ ልዩ አብይና ንዑሳን ኮሚቴዎች እየሰሩ ያሉበት ሁኔታ ነው ያለ። በተለይም ሻደይ፣ አሸንድዬ፣ ሶለልን በተመለከተ ከወልዳ ዩኒቨርሲቲ ጋር የእንግጫ ነቀላና ከሲያጨዳ ክብረ በዓልን በተመለከተ እንዲሁም የአሱርቲ በዓልን በተመለከተ ከእንጅባራ ዩኒቨርሲቲ ጋር ጥናታዊ ጽሑፍ እየተደረጉ በግኝቶች ላይ የአካባቢው ምሁራን፣ ወጣቶች እና ማህበረሰቡ ውይይት እያደረገባቸው ነው የሚገኙ ማለት ነው። መጨረሻ ላይ ደግሞ ጳጉሜ 1 ላይ ክልላዊ ማጠቃለያ ፕሮግራም ይኖራል በባህር ዳር ከተማ። ለዚህ ደግሞ የክልሉ ባህል ቱሪዝምና ስፖርት ቢሮ በቂ ዝግጅት አድርጎ እየተንቀሳቀሰ ያለ የክልሉ ቱሪዝም ቢሮ ቀደም ሲል 2 ሚሊዮን የሀገር ውስጥና የውጭ ጎብኚዎችን በመቀበል ከ4 ቢሊዮን ብር በላይ ለመሰብሰብ በዝግጅት ላይ መሆኑን ማስታወቁ አይዘነጋም። የአዲስ አበባ ጸረ ሙስና ኮሚሽን ከ706 ሚሊዮን ብር በላይ የህዝብና የመንግስት ሀብት ማዳኑን አስታወቀ።
የአዲስ አበባ ጸረ ሙስና ኮሚሽን የ2018 በጀት ዓመት አፈጻጸም ግምገማ አካሂዷል። በኮሚሽኑ የዕቅድና በጀት ባለሙያ አቶ ግዛቸው ደገፉ ተቋሙ ሙስናን ለመከላከል ባከናወነው ተግባር ከ706 ሚሊዮን 630 ሺህ በላይ ብር የህዝብና የመንግስት ሀብት በከተማዋ ሊባክን የነበረ 8103 ካሬ ሜትር መሬት ማዳን ተችሏል ብለዋል። ኮሚሽኑ በበጀት ዓመቱ የ57812 ሰዎችን ሀብት የመዘገበ ሲሆን ለ1827 አመራሮችም የሀብት እድሳት ምዝገባ ማከናወኑን አብራርተዋል። በሌላ በኩል ከ2015 እስከ 2018 በጀት ዓመት ድረስ ምርመራና ክስ እንዲመሰረትባቸው ከተላኩ 365 ጉዳዮች በአሁኑ ወቅት 23 ጉዳዮች ላይ ምርመራና ክስ እየተካሄደ እንደሚገኝ ገልጸዋል። ዘገባው የጋዜጣ ፕላስ ነው። ህዝበ ሙስሊሙ መውሊድን እሴቶችን በጠበቀ መልኩ እርስ በርስ በመረዳዳት ሊያከብረው እንደሚገባ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ገለጸ። ዘንድሮ የሚከበረው 1501ኛው የመውሊድ በዓል በተለያዩ ሃይማኖታዊና ማህበራዊ ሁነቶች እንደሚከበር ጠቅላይ ምክር ቤቱ ዛሬ በሰጠው መግለጫ አስታውቋል። የአንዋር መስጊድ ኢማምና ኸጢብ እንዲሁም የመውሊድ አዘጋጅ ኮሚቴ ሰብሳቢ ሼህ ጦሃ መሐመድ ሃሩን እንደገለጹት መውሊድ የነብዩ መሐመድን አርአያነት እንድንከተልና ዕውቀት እንድንቀስም ያስችላል ብለዋል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማዎች ጉባኤ አባል ሼህ መሐመድ ኸሪም በበኩላቸው ህዝበ ሙስሊሙ መውሊድን ሲያከብር የነብዩ መሐመድን አስተምሮ በመከተል አቅመ ደካሞችንና ድጋፍ የሚያስፈልጋቸውን ሁሉ በማገዝ እንዲሁም ለሀገር ሰላም ዱዓ በማድረግ ሊሆን ይገባል ነው ያሉት። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ መሐመድ ሸሪፍ ሐሰን በበኩላቸው የዘንድሮ የመውሊድ በዓል ልዩ የሚያደርገው በኢትዮጵያ ታሪክ ለመጀመሪያ ጊዜ ሙስሊሞች መሪያቸውን በመረጡበትና ህገ መጅሊስ አዋቅረው ባጸደቁበት ማግስት መከበሩ ነው ብለዋል። ጠቅላይ ምክር ቤቱ ህዝበ ሙስሊሙ የበዓሉን እሴቶች በመጠበቅና እርስ በርስ በመረዳት እንዲሁም ለአቅመ ደካሞች በመድረስ በዓሉን በሰላምና በፍቅር እንዲያከብር በማስገንዘብ መልካም ምኞቱን አስተላልፏል። የትንባሆ ቁጥጥር ለማድረግ በጀት በመመደቡ የተጠቃሚዎች ቁጥር እየቀነሰ መሆኑን የአዲስ አበባ ምግብና መድኃኒት ባለስልጣን ገለጸ። በሌላ በኩል ክሊኒኮችና ፋርማሲዎች በዓላትን ጨምሮ ለ24 ሰዓት ክፍት ሆነው አገልግሎት እንዲሰጡ ጥብቅ ክትትል እያደረገ መሆኑን ባለስልጣኑ አስታውቋል። ገነት ዘዘው ተጨማሪ አላት። የዓለም ጤና ድርጅት በዓለም ዙሪያ 1.3 ቢሊዮን የሚጠጉ ሰዎች ትንባሆ እንደሚጠቀሙ የሚያሳየውን መረጃ መነሻ በማድረግ ኢሳት የትንባሆ ቁጥጥርና የተጠቃሚዎችን ቁጥር የመቀነስ ስራዎች በምን ደረጃ ላይ ይገኛሉ ሲል የአዲስ አበባ ምግብና መድኃኒት ባለስልጣንን ጠይቋል። የባለስልጣኑ ምክትል ስራ አስኪያጅ እንጋ እርቀታ በትንባሆ አጠቃቀም ላይ በተሰራው ስራ የተጠቃሚዎች ቁጥር እየቀነሰ መምጣቱን ገልጸው በዚህም መጠኑ ከ5.3 በመቶ ወደ 4.6 በመቶ ዝቅ ማለቱ በጥናት መረጋገጡን ገልጸዋል። 79 በመቶ ካሉን ከተማ ውስጥ የህዝብም የመንግስትም ተቋማት ኒውትራል የሆነ ቦዲ ጥናት አድርጎ አዲስ አበባ ዩኒቨርሲቲም የተለያዩ አካላት ጋር በተደረገ ጥናት የተገኘ ነው ማለት ነው። ጋትስ የሚባል ከኢትዮጵያ ምግብና መድኃኒት ባለስልጣን ያጠናው ነበረ። ከ5.3% ወደ 4.6% ዲክላይን ማድረግ ተችሏል። የሚያጨሰው እየቀነሰ ወጣት ላይ የምንፈጥረው ትምህርት ቤት ላይ የምንፈጥረው አዌርነስ በጣም ሀይ የሆነ መጥቷል። ቶባኮ ላይም በርካታ ስራ አምና በተለይ በርካታ ስራ በጀታይዝድ እንዲሆን አድርገነዋል። ራሱ በጀት ኖሮት እንዲሰራ በተለይ ማህበራዊ ክላስተር የሚባል የቅንጅትና እንደዚህ የመልካም አስተዳደርና ሰላም የቅንጅት ኮሚቴዎች አሉን። ከሰላም ጸጥታ፣ ከፖሊስ፣ ከደንብ ጋር ናይት ክለቦች ጭምር በደንብ ውይይት የማድረግ ስራና በዚህ ላይ አቋማችንን ፍንትው አድርገን ያሳየንበት አመት ነው። ህዝባዊ መድረክም የፈጠርንበት ነው። በተጨማሪም ክሊኒኮችና ፋርማሲዎች በዓላትን ጨምሮ ለ24 ሰዓት ክፍት ሆነው አገልግሎት እንዲሰጡ ጥብቅ ክትትል እየተደረገ መሆኑን ተናግረዋል። ጤና ተቋማት ደግሞ ግዴታ ነው፣ ፋርማሲዎች ግዴታ ነው። አንዳንድ ቦታ ያጋጥሙናል። እነሱን ተከታትለን የማስተማርም የማስተማሪያ እርምጃም የመውሰድ ስራ ይጠበቅብናል። እንደዚህ ይጠፋሉ የሚል እምነት አይኖረኝም። አንዳንድ ቦታ ላይ አይ ገበያ የለም ከዚህ በኋላ ብንዘጋስ የሚሉ ይኖራል። በተለይ ክሊኒክ በፍጹም አይቻልም። በፍጹም መዝግ 24 ሰዓት ክፍት ነው መሆን ያለበት። 24 ሰዓት ክፍት ሰርቪስ ማይሰጥ ከሆነ ሲጀምር ፍቃድም አይሰጥም። ያናና ወሰደ አብዛኞቹ ደግሞ አይታችሁ ከሆነ ይለጥፋሉም ጭምር እኮ ለለጠፉትም ተጠያቂ ናቸው አይደል? ይሄን ያክል አገልግሎት ይሰጣል። ፋርማሲም በተመሳሳይ። ስለዚህ እንደዚህ አይነት ነገሮች ካሉ ህብረተሰቡ መጠቆም ይችላል። አት ኤኒ ታይም
እንደዚህ አይነት ነገሮች ተጠያቂነት እናሰፍናለን። አንድ ሰው ለምን አይመጣም በዛች ሰዓት የማገልገል ግዴታ አለባቸው። በሌላ በኩል በክረምት የበጎ ፈቃድ መርሃ ግብር አቅም ለሌላቸው የህብረተሰብ ክፍሎች አረጋውያንና ህጻናት ከግል የጤና ተቋማት ጋር በመቀናጀት የአይን፣ የጆሮ፣ የእንቅርት፣ የደምና ስኳር ህመም የነጻ ህክምናና ክትትል አገልግሎት መሰጠቱን ገልጸው ይህም ተጠናክሮ እንደሚቀጥል ተናግረዋል። ነጻ ህክምና አገልግሎት ማለት አቅም ለሌላቸው የህብረተሰብ ክፍሎች የግል ጤና ተቋማትን በማስተባበር የግል ጤና ተቋማትን ታርጌት አድርገን አገልግሎት ተደራሽ እንዲሆን እናደርጋለን። የምገባ ማዕከላትን ታርጌት አድርገን በጣም አረጋውያን የሆኑ ህብረተሰብ ክፍሎች ሰሌክት ተደርጎ እና በጣም የድሃ የሆኑ ነጻ ህክምና የአይን፣ የጆሮ፣ የመስማት አይነት ችግር ያለባቸው ከአንገት በላይ ህክምና የሚያስፈልጋቸው ክሮኒክ የሆነ ህመም ያለባቸውን ማያያዝ ክሮኒክ የሆኑ ማያያዝ ምሳሌ ስኳር ህመም ያለባቸው ከሆነ ክትትል እንዲያደርጉ የማያያዝ ስራዎች እንሰራለን። 6 ክፍለ ከተሞች ቀሪ 5 ክፍለ ከተሞች አሉ። 5ቱም ክፍለ ከተሞች ደግሞ እንዲያደርጉ አቅጣጫ ያስቀመጥላቸው የምገባ ተቋማት አሉ። አንደር ፕሪቪሌጅድ የሆኑ ሰዎች በዚህ በነጻ ህክምና ተጠቃሚ እንዲሆኑ እናደርጋቸዋለን። በዘላቂነት በእኛ የሚደገፉ ልጆችም ደግሞ ሰፖርት ለማድረግ ከጤና ተቋማቶቹ ጋር ማስተሳሰር ስማቸው ኤክስፕሊስ ሳይደረግ ማስተሳሰር ስራዎች እየሰራን ነው። እንደ አውሮፓውያኑ የዘመን አቆጣጠር በተያዘው 26 ዓመት ብቻ 8 ሚሊዮን ገደማ የሚሆኑና በዓለም ዙሪያ የሚገኙ አጫሾች ከትንባሆ ጋር በተያያዘ የጤና ችግር መሞታቸውን ከዓለም ጤና ድርጅት ያገኘነው መረጃ ያመለክታል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሰላማዊት ሙሉጌታ እየጠበቀችን ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችን ቆዩ። የኢትዮጵያ ንግድ ባንክ የምስራቅ አፍሪካ ሀገራትን የጤና ዘርፍ ለመደገፍ እንደሚሰራ አስታወቀ። ባንኩ የምስራቅ አፍሪካ ሀገራት በጤናው ዘርፍ ከውጭ እርዳታና ተጽዕኖ ተላቀው የጤና ሉዓላዊነትን እንዲያሰፍኑ አስፈላጊውን የፋይናንስ ድጋፍ ለማመቻቸት ቁርጠኝነቱን አረጋግጧል። በዚህም መሰረት የሀገር ውስጥ መድኃኒት አምራቾችና የጤና አገልግሎት ሰጪዎችን በማጠናከር ረገድ የስራ ማስኬጃ ካፒታል፣ የውጭ ምንዛሬና የረጅም ጊዜ ብድር የሚያቀርብ ሲሆን በዲጂታል የፋይናንስ አገልግሎቶችና በሰፊ የቅርንጫፍ አውታሮቹ አማካኝነት የሕክምና ክፍያዎችና የጤና መድንን ተደራሽ ለማድረግ ይሰራል። በተጨማሪም በአፍሪካ ነጻ የንግድ ቀጠና ማዕቀፍ የድንበር ተሻጋሪ የጤና ኢንቨስትመንቶችና የንግድ ፋይናንስን በማጠናከር አህጉራዊ የጤና ዋስትናን በሀገር ውስጥ ካፒታል ለማረጋገጥ ያለመ ነው። የኢትዮጵያ ንግድ ባንክ በጤናው ዘርፍ ለተሰማሩ አምራቾችና አገልግሎት ሰጪ ድርጅቶች በቢሊዮን የሚገመት የብድርና የውጭ ምንዛሬ አቅርቦት ማድረጉ የሚታወስ ሲሆን በማህበራዊ ኃላፊነት ዘርፍም በቅርብ ዓመታት ውስጥ ብቻ ከ481.2 ሚሊዮን ብር በላይ ድጋፍ አድርጓል። ከነዚህም መካከል በ9 ክልሎች ለተገነቡ የጤና ጣቢያዎች 254.3 ሚሊዮን ብር፣ ለህፃናት ልብ ህክምና ማዕከልና ለኮቪድ-19 መከላከያ 14.8 ሚሊዮን ብር እንዲሁም ለአረጋውያንና አእምሮ ህሙማን መኖሪያ ህንፃ ግንባታ ለመቄዶንያ የበጎ አድራጎት ማህበር የተደረገው የ212.1 ሚሊዮን ብር ድጋፍ ይጠቀሳል። ዘገባው የኢቢሲ ነው። የሐዋሳ ልዩ የኢኮኖሚ ዞን ከተረፈ ምርት ኃይል የማመንጨት የሙከራ ስራ ማዕከል ሆኖ ተመረቀ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከሲኦ3 ኢነርጂ ኩባንያ ጋር በልዩ የኢኮኖሚ ዞኖች የሚወጡ ተረፈ ምርቶችን ወደ አማራጭ የኃይል ምንጭ በመቀየር ወደ ገበያ ለማቅረብ የሚያስችል ስምምነት ተፈራርሟል። በኮርፖሬሽኑ የኦፕሬሽንና አስተዳደር ምክትል ስራ አስፈጻሚ ፍጹም ከተማና የሲኦ3 ኢነርጂ ፕሬዝዳንት አሪክ ፋሲል የተፈረመው ይህ ስምምነት
ተረፈ ምርቶችን ወደ ሀብት በመቀየር ትርፋማነትን ከማረጋገጥ ባለፈ ለአካባቢ ጥበቃ ትልቅ አስተዋጽኦ እንዳለው ተገልጿል። ዘገባው የኢትዮጵያ ቢዝነስ ዴይሊ ነው። በአማራ ክልል ከ5.4 ሚሊዮን ሄክታር መሬት ውስጥ ከ3 ሚሊዮን ሄክታር በላይ የሚሆነው በኩታ ገጠም ዘዴ የለማ መሆኑን የክልሉ ግብርና ቢሮ አስታወቀ። የቢሮው ኃላፊ አቶ ደረጀ ማንደፍሮ በምርት ዘመኑ ከታቀደው 5.6 ሚሊዮን ሄክታር መሬት ውስጥ እስካሁን ባለው ሂደት ከ5.4 ሚሊዮን ሄክታር በላይ መሬት በተለያዩ የሰብል ዘሮች መሸፈን ተችሏል። ከዚህም የልማት እንቅስቃሴ 205 ሚሊዮን ኩንታል ምርት ለማግኘት ታቅዶ እየተሰራ ይገኛል። ለአርሶ አደሮች እስካሁን 6.5 ሚሊዮን ኩንታል የአፈር ማዳበሪያ ተሰራጭቶ ጥቅም ላይ ውሏል። ለኢንዱስትሪ ግብዓትና ለውጭ ምንዛሬ ግኝት ከፍተኛ አስተዋጽኦ ያላቸው የቅባት ሰብሎችን ማልማት ትኩረት ከተሰጣቸው ስራዎች አንዱ መሆኑን የጠቀሱት አቶ ደረጀ በዋናነትም በወገራ፣ በማዕከላዊ ጎንደር፣ በምዕራብ ጎንደርና በሌሎችም ዞኖች በስፋት እየተከናወነ ይገኛል ነው ያሉት። በዚህም መሰረት እስካሁን ባለው ሂደት ከ577 ሄክታር በላይ መሬት በቅባት ሰብሎች የተሸፈነ ሲሆን ከዚህ የሚሰበሰበውን ምርት 5.5 ሚሊዮን ኩንታል ለማድረስ ታቅዶ እየተሰራ እንደሆነም ገልጸዋል። ዘገባው የጋዜጣ ፕላስ ነው። በሌማት ትሩፋት መርሃ ግብር በመሳተፍ ዘላቂ ተጠቃሚነታቸውን ለማረጋገጥ መቻላቸውን አርሶ አደሮች ገለጹ። መርሃ ግብሩ በዋናነት የእንስሳትና የዶሮ እርባታን፣ የወተት ምርትን፣ የማርና የአሳ ሀብት ልማትን በማስፋፋት አነስተኛ የቤት ውስጥ ምርታማነትን ወደ ላቀ የገበያ ምርት ማሸጋገርን ዓላማ ያደርጋል። በደብረ ብርሃን ከተማ አስተዳደር የባቄሎ ቀበሌ ነዋሪ አርሶ አደር ሰለሞን ሽፈራው ለኢዜአ እንደገለጹት የሌማት ትሩፋት መርሃ ግብር ለወተት ልማት ዘርፉ ልዩ ትኩረት በመስጠቱ በተሻለ መንገድ ተጠቃሚ ለመሆን አስችሎናል። በአሁኑ ወቅት በቀን ከ50 ሊትር በላይ ወተት ለህብረት ስራ ማህበራቸው በማቅረብ የተሻለ ገቢ እያገኙ መሆኑን ነው የጠቆሙት። በዚህም መኖሪያ ቤታቸውን ከማዘመን ባለፈ ገንዘብ ለመቆጠብና ሀብት ለማፍራት እንደቻሉ ገልጸዋል። በተመሳሳይ በከተማ አስተዳደሩ የወሻውሽኝ ቀበሌ ነዋሪ የሆኑት አርሶ አደር ጌታሁን ገነነ በበኩላቸው ቀደም ሲል ከነበሯቸው የሀገር ውስጥ ላሞች በቀን ከ4 ሊትር ያልበለጠ የወተት ምርት ያገኙ እንደነበር አስታውሰዋል። በአሁኑ ወቅት ግን የላሞችን ዝርያ በማሻሻል በቂ መኖ በማዘጋጀትና የአመጋገብ ስርዓቱን በማዘመን ከአንድ ላም በቀን እስከ 20 ሊትር ወተት ለማግኘት መቻላቸውን አስረድተዋል። የደብረ ብርሃን ከተማ አስተዳደር ንግድና ገበያ ልማት መምሪያ የእንስሳትና እንስሳት ተዋጽኦ ግብይት ቡድን መሪ አቶ ዳዊት አሳምነው በበኩላቸው በበጀት ዓመቱ 37 ሚሊዮን 100 ሺህ ሊትር ወተት ለ44 አቀነባባሪዎች ማቅረብ መቻሉን ገልጸዋል። ዘገባው የኢዜአ ነው። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ሌሎች ዜናዎች ላሳልፋችሁ። ውድ ተመልካቾቻችን አሁን ደግሞ ከውጭ ዜና ምንጮች ወዳገኘናቸው ዜናዎች ተሻገረን።
በሱዳን ኮርዶፋን ግዛት ተባብሶ በቀጠለው ጦርነት ሳቢያ ከ200 ሺህ በላይ ሰዎች ተፈናቀሉ። ከጥቃቱ የሚሸሹ ሰዎች የውሃ፣ የኤሌክትሪክና የሕክምና አገልግሎት እጥረት እንዳጋጠማቸው የዓለም አቀፉ የስደተኞች ድርጅት አስታውቋል። ሸሪፍ ኢማም ጉዳዩን በዝርዝር ተመልክቶታል፣ እንደሚከተለው ያቀርበዋል። የዓለም አቀፉ የስደተኞች ድርጅት ሪፖርት እንዳደረገው ከሱዳን ታላቋ ኮርዶፋን ከ2005 ጀምሮ በአካባቢው በሚካሄድ ጦርነትና ወሳኝ በተባሉ መሰረተ ልማቶች ላይ በሚፈጸም ጥቃት ከ200 ሺህ በላይ ሰዎች ከአካባቢያቸው በኃይል ተፈናቅለዋል ብሏል። በሰሜን ኮርዶፋን ግዛት ከተማ አልኦቤድ በተካሄደ ከባድ ውጊያና የድሮን ጥቃት በከተማዋ ዋነኛ ትራንስፎርመር ላይ ጉዳት በመድረሱ የኤሌክትሪክ መቆራረጥ አስከትሏል። ይህንን ተከትሎ የማዘጋጃ ቤት፣ የውሃ ፓምፕ አገልግሎት ሲስተም፣ የሆስፒታልና የቴሌኮሙኒኬሽን ኔትወርኮች ከስራ ውጭ ሆነዋል ተብሏል። እየተባባሰ የመጣው ግጭት ባለፉት 8 ወራት በሼካን አካባቢ ብቻ የተፈናቀሉ ሰዎች ቁጥር 25 በመቶ እንዲጨምር አድርጓል። የነዋሪዎች መሰረታዊ ፍላጎት ለማሟላት የሚያግዙ መሰረተ ልማቶች ከአገልግሎት ውጭ መሆናቸው የተፈናቃዮች ቁጥር ከ200 ሺህ በላይ እንዲሆን ሊያደርግ ይችላል ተብሏል። በመላው ሱዳን በአጠቃላይ ሀገር ውስጥ ተፈናቃዮች ቁጥር 8.6 ሚሊዮን ደርሷል። ይህም በዳርፉርና በብሉ ናይል ግዛቶች የተከሰተው ቀውስ እንዲሁም ባለፈው ሳምንት በሰሜን ዳርፉር ከ1300 በላይ ቤቶችን ካወደመው ከባድ የጎርፍ አደጋ ጋር ሲደመር ሁኔታውን ያባብሰዋል ተብሏል። የዓለም አቀፉ የስደተኞች ድርጅት ዳይሬክተር ጀነራል ኤሚ ፖፕ ከጥቃቱ የሚሸሹ ሰዎች ከፍተኛ የውሃ፣ የኤሌክትሪክና የሕክምና አገልግሎት እጥረት እያጋጠማቸው መሆኑን ተናግረዋል። በቀይ ባህር በኩል የሚደረጉ ዓለም አቀፍ የመርከብ ማጓጓዣዎች መዘግየትና የገንዘብ እጥረት የእርዳታ ስራዎችን እያደነቃቀፈ ነውም ብለዋል። በብሉ ናይል ግዛት 78000 ሰዎች ቤታቸውን ለቀው መውጣታቸውን የዓለም አቀፉ የስደተኞች ድርጅት አስታውቋል። በምዕራብ ዳርፉር ደግሞ በኦገስት የመጀመሪያ አጋማሽ ወር ላይ 18000 የሚያህሉ ሰዎች ተፈናቅለዋል። በሱዳን የእርስ በርስ ጦርነት ከተጀመረበት ከሚያዝያ 2023 አንስቶ 59000 ሰዎች ሲሞቱ 8.6 ሰዎች ደግሞ የሀገር ውስጥ ተፈናቃይ ሆነዋል። 4.2 ሚሊዮን ሰዎች ደግሞ ወደ ጎረቤት ሀገር ተሰደዋል ተብሏል። የተባበሩት መንግስታት ድርጅት እንዳስታውቀው 33.7 ሚሊዮን የሚሆኑ ሰዎች የሰብአዊ እርዳታ ያስፈልጋቸዋል ብሏል። ኤልኦቤድ ከተማ ጦርነቱ በፊት 750 ሺህ ነዋሪዎች ነበሯት። አሁን ላይ ግን የነዋሪዎቹ ቁጥር 3.4 ሚሊዮን እንደደረሰ ባለስልጣናት ይገምታሉ ሲል ሱዳን ትሪቢዩን ዘግቧል። ሴቭ ዘ ችልድረን የተሰኘ ግብረሰናይ ቡድን በዚህ ዓመት የመጀመሪያዎቹ 6 ወራት ውስጥ ወደ 39 ሺህ የሚጠጉ ህጻናት ወደ ከተማዋ መግባታቸውን አስታውቋል። ዜናውን ስናዘጋጅ ሱዳን ትሪቢዩንና አልጀዚራን በመረጃ ምንጭነት ተጠቅመናል። የሮቦት ቴክኖሎጂ ሽቅድምድም ዓለም አቀፍ የጂኦፖለቲካ ትኩሳት እየሆነ መጥቷል ተባለ። በቤጂንግ ከ2000 በላይ አምሳለ ሰው ሮቦቶች በእግር ኳስ፣ በአትሌቲክስና በፋብሪካ ስራዎች እየተወዳደሩ ይገኛሉ። ከዚህ ትዕይንት ጀርባ ግን የስራ አካባቢን በእጅጉ ሊቀይሩና የሰዎችን ስራ ሊተኩ የሚችሉ ማሽኖችን ማን ቀድሞ ይገነባል የሚለው ትልቁ የሀገራት ፉክክር ነው ተብሏል። ዮሐንስ ተስፋ ተጨማሪ አለው። በዚህ ሳምንት ቤጂንግ የአምሳለ ሰው ሮቦቶች ዓለም አቀፍ መድረክ ሆናለች። ከ16 ሀገራት የተውጣጡ ከ2000 በላይ ሮቦቶች በዓለም የአምሳለ ሰው ሮቦቶች ውድድር ወርልድ ሂውማኖይድ ሮቦት ጌም ላይ እየተሳተፉ ይገኛሉ። አዘጋጆቹ እንደሚሉት የተሳታፊ ሮቦቶች ቁጥር ካለፈው ዓመት ጋር ሲነጻጸር በ4 እጥፍ ከፍ ያለ ሲሆን ይህም ኢንዱስትሪው ምን ያህል እያደገ ስለመሆኑ የሚያሳይ ነው። የቅርብ ጊዜ የሰው ሰራሽ አስተውሎት ቴክኖሎጂ ፈጣን እድገት ለዚህ የሮቦት አብዮት መፋጠን ትልቁን ድርሻ ወስዷል። በዚህ ዓለም አቀፍ ውድድር ከሀገር ውስጥም ሆነ ከውጭ ተሳታፊዎች ብዙ እንደምንማር ተስፋ እናደርጋለን። እንዲሁም የራሳችንን ምርቶች ቴክኖሎጂያዊ ሽግግር እውን በማድረግ ሮቦቶችን በሁሉም ኢንዱስትሪ ዘርፎች የመተግበሩን ሂደት ለማፋጠን አልመናል።
ይህ ዝግጅት ከዓለማችን ትልልቅ የሮቦት አምራቾች አንዱ የሆነው ዩኒትሪ በሻንጋይ የአክሲዮን ገበያ ላይ ሽያጭ ካቀረበበት ጊዜ ጋር ተገጣጥሟል። የአክሲዮን ሽያጩ በግለሰብ ኢንቨስተሮች ዘንድ ከተጠበቀው በላይ 8000 ጊዜ እጥፍ የተጠየቀ ሲሆን የኩባንያው የአክሲዮን ዋጋም በአጭር ጊዜ ውስጥ እስከ 629 በመቶ አሻቅቧል። ይህ የሮቦት ፉክክር አሁን ላይ ወደ ጂኦፖለቲካዊ ሽሚያነት እየተቀየረ ነውም ተብሏል። አሜሪካ በዘመናዊ የሰው ሰራሽ አስተውሎት ሞዴሎችና የረቀቁ ሶፍትዌሮች ቀዳሚነቱን ስትይዝ፣ ቻይና ደግሞ ለሮቦት ኢንዱስትሪ ግዙፍ የማምረት አቅም ያላት ሀገር ነች። እንደ አውሮፓውያኑ በ2026 አጋማሽ በዓለም አቀፍ ደረጃ የተሰራጩ 50 ለሰው ሮቦቶች ብዛት 19100 የደረሰ ሲሆን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ272 በመቶ እድገትን አሳይቷል። ከእነዚህም ውስጥ ቻይናውያን አምራቾች ከ18500 በላይ ሮቦቶችን ለገበያ በማቅረብ ቤጂንግ የዓለምን ገበያ 97 በመቶ እንድትቆጣጠር አስችለዋታል። ባለፈው ሐምሌ ወር አሜሪካ የብሔራዊ ደህንነት ስጋትን ምክንያት በማድረግ የቻይና ባለአራት እግር ሮቦቶችን አግዳለች። ይህ እርምጃ እንደ ዩኒትሪ ያሉ ኩባንያዎች ከመረጃ ደህንነትና ክትትል ስጋት ጋር በተያያዘ የአሜሪካን የንግድ ገበያ እንዳይቀላቀሉ ይከለክላል። ይህ ውሳኔ በሁለቱ አያላን ሀገራት መካከል ያለውን የቴክኖሎጂ ጦርነት ከማይክሮቺፕስ አልፎ ወደ ሮቦት ዘርፍ እንዲስፋፋ አድርጎታል። ቻይና የሮቦት ኢንዱስትሪ ለማሳደግ ያላት ትልቅ እድል ግዙፍ የኢንዱስትሪ መሰረቷ ነው። ሰፊ የማምረቻ ስርዓትና ፋብሪካዎች ለሮቦቲክ ኢንዱስትሪው የገበያ ፍላጎትን ከመፍጠር ባሻገር ለማምረት የሚያስፈልጉትን ዕቃዎች በቅናሽ ዋጋ እንድታገኝ ያስችላታል። እንደ ቴስላ ያሉ የአሜሪካ ኩባንያዎችና ሌሎች አዳዲስ የሮቦት አምራች ተቋማት ሮቦቶች አስቀድሞ የተዘጋጀላቸውን እንቅስቃሴ ብቻ ከማድረግ ባለፈ ድንገተኛ አካባቢያዊ ሁኔታዎችን መረዳት እንዲችሉ እጅግ የረቀቁ የኤአይ ሞዴሎች ላይ ትልቅ ተስፋን ጥለዋል። በተለይም የቴስላው ኦፕቲመስ ሮቦት በቅድሙ በፋብሪካ ውስጥ ሙከራ መጀመሩ የአሜሪካ ኩባንያዎች ከቻይናውያን አምራቾች ጋር የሚያደርጉትን ፉክክር አጠናክሮታል። ነገር ግን ይህ ራሱን የቻለ ዓለም አቀፍ የአቅርቦት ሰንሰለትን ይፈልጋል። ከአጋሮቻችን ጋር በቅርበት መስራት አለብን። ለምሳሌ ጎስት በተባለው ተቋማችን የማምረትና የአቅርቦት ሰንሰለት ልምድ ካላቸው እንደ ኮሪያ፣ ታይዋን እና ጃፓን ካሉ ሀገራት ኩባንያዎች ጋር በቅርበት እንሰራለን። ስለዚህ ያለ እነሱ ወደፊት መራመድ በፍጹም አይቻልም። የሮቦት ውድድሩ የቴክኖሎጂውን አስገራሚ እድገትም ሆነ ያሉበትን ውስንነቶች ፍንትው አድርጎ ያሳያል። ሮቦቶች መሮጥና መደነስ ቢችሉም ብዙዎቹ አሁንም አካባቢያዊ ሁኔታዎች ሲቀያየሩ ቀላል አካላዊ ስራዎችን ለመስራት ይቸገራሉ። ቀጣዩ ትልቅ የቴክኖሎጂ ስኬት ሮቦት መፍጠሩ ሳይሆን በፋብሪካ፣ በመጋዘን ወይም በሆስፒታል ውስጥ በደህንነት በቅናሽ ወጪና ያለማቋረጥ ያለ ሰው ክትትል መስራት የሚችል ሮቦት መገንባት ይሆናል የሚሉ ሀሳቦች በስፋት እየተነሱ ይገኛሉ። ዜናውን ስናጠናቀር ሲሲቲቪ ቻይናና ቲአርቲ ወርልድን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾቻችን አሁን ደግሞ የስፖርት ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሙሉቀን ሰለሞን ዜናዎችን ይዞ እየጠበቀን ነው። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። አቶ ኢሳያስ ጅራ ብቸኛ ተወዳዳሪ መሆናቸው ተገለጸ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንታዊ ምርጫ መስከረም 5 ቀን 2019 ዓ.ም ይካሄዳል ተብሎ ይጠበቃል። በዚህም ምርጫ አስፈጻሚ ኮሚቴው ሐምሌ 2 ቀን 2018 ዓ.ም ለፌዴሬሽኑ የጠቅላላ ጉባኤ አባላት በላከው ደብዳቤ ተወዳዳሪ እጩዎችን እስከ ነሐሴ 4 2018 ዓ.ም ድረስ ለፌዴሬሽኑ ጽሕፈት ቤት እንዲልኩ ማሳወቁ ይታወሳል። ኮሚቴው ነሐሴ 5፣ 11 እና 13 አደረኳቸው ባላቸው ስብሰባዎች የቀረቡ እጩዎችን ሰነድ የምርመራና የማጣራት ተግባር መከናወኑን ገልጿል። በዚህም መሰረት ለእጩ ፕሬዝዳንታዊ ተወዳዳሪ የቀረቡት ብቸኛ ተወዳዳሪ አቶ ኢሳያስ ጅራ ቦሾ መሆናቸውን ኮሚቴው አስታውቋል። የአዲስ አበባ ከተማ እግር ኳስ ፌዴሬሽን የ45 ሚሊዮን ብር አጋርነት ስምምነት ተፈራረመ። ስምምነቱ ለ3 ዓመት እንደሚዘልቅ ፌዴሬሽኑ አስታውቋል። ዝርዝር አለ። የአዲስ አበባ ከተማ እግር ኳስ ፌዴሬሽን ላለፉት 19 ዓመታት የአዲስ አበባ ከተማ ዋንጫን ሲያዘጋጅ ቆይቷል። ዘንድሮም ውድድሩን ለ20ኛ ጊዜ ያካሂዳል። ፌዴሬሽኑ የዘንድሮውን ጨምሮ ለሚካሄዱ 3 ተከታታይ ዓመት የአዲስ አበባ ዋንጫ ውድድሮች ከቫርዳስ ኢንተርቴንመንት እና ኒው ማርኬቲንግ ጋር የረዥም ጊዜ አጋርነት ስምምነት በዛሬው ዕለት ተፈራርመዋል። ስምምነቱን አስመልክቶም ፌዴሬሽኑና አጋር ድርጅቶች በጋራ ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫው ላይ የአዲስ አበባ ከተማ እግር ኳስ ፌዴሬሽን ምክትል ፕሬዚደንት ማስተዋል ወንደሰን እንዳሉት ስምምነቱ ለ3 ዓመት የሚዘልቅ ሲሆን አጋር ድርጅቶች በጥቅሉ 45 ሚሊዮን ብር ለፌዴሬሽኑ ይከፍላሉ። ፌዴሬሽናችን ለ5
እና ለቀጣይ ዓመታት ከያዘው ስትራቴጂካዊ እቅድ አንጻር ከታዋቂው አጋር ድርጅታችን ቫርዳስ ኢንተርቴይንመንት እና ኒዮ ማርኬቲንግ ጋር በመሆን ለቀጣይ 3 ዓመታት የሚቆይ የ45 ሚሊዮን የኮመርሻል መብቶችን ሽያጭ ስምምነት መፈራረማችንን ስንገልጽ በደስታ ነው። የፌዴሬሽኑ የስራ አስፈጻሚ አባልና የማርኬቲንግና ኮሙኒኬሽን ቋሚ ኮሚቴ ሰብሳቢ ኢሳያስ ታፈሰ ደግሞ ስምምነቱ በዋናነት የሚከተሉት 3 ዓላማዎች አሉት ብለዋል። ስምምነታችን ዋና ዓላማ 3 ዓላማዎችን መሰረት አድርጎ የተሰራ ነው። አንደኛ አዲስ አበባ እግር ኳስ ፌዴሬሽን ፈርቀዳጅነት የነበረው ነው። ስለዚህ ፈርቀዳጅ ነበር። ፈርቀዳጅነቱ እንዴት መቀጠል አለበት የሚለው የማንኛውም ስራችን ዓላማ አድርገን ወስደናል። ግንባር ቀደምትነታችን ላይ ትኩረት ያደረገ ስራ መስራት ነበረብን። ዓላማችንን የመጀመሪያው ዓላማ እሱን አድርገን ሰርተናል። ሁለተኛው ፌዴሬሽኑ ክለቦችና ስፖርተኞችን ተጠቃሚ ሊያደርግ በሚችል መልክ ስራ መሰራት አለበት። ይህንን ስራ ሊያሰራ ይህንን አቅም ሊፈጥር የሚችል ስምምነት ላይ የሚያደርስ መግባባት ላይ ደርሰናል ማለት ነው። ሶስተኛው ዓላማ የእግር ኳስ ንግድና የገቢ ምንጭ መሆኑን ማሳየት ያስፈልጋል ማለት ነው። የአጋር ድርጅቶች የቫርዳስ ኢንተርቴይንመንትና ኒው ማርኬቲንግ ኃላፊዎች በበኩላቸው በውድድሩ የረፍት ሰዓት መዝናኛዎችን ጨምሮ ሌሎች አዳዲስ አሰራሮች ሊተገበሩ እንደሚችሉ ጠቁመዋል። ኳስ ትልቅ የገቢ ምንጭ ነው፣ ኢንተርቴይን የሚያደርገን ነው። ግን ከሙዚቃ ጋር ካስተሳሰር ነው፣ ከኢንተርቴይንመንት ጋር ካስተሳሰር ነው እድገት ይኖረዋል፣ ስፖንሰሮች ይኖራሉ፣ አትራክሽን ይኖራል። ሰውም ደግሞ ወደ ስቴዲየም መምጣት አለበት። ሎያል የሆነ ኮሚኒቲ አለ። የስፖርት ስቲል ብዙ ደጋፊ አለ፣ ብዙ ኳስ የሚያይ አለ፣ የሀገርም የውጭ ክለቦችን የሚደግፍ አለ። ከዛ የኛ ክለቦች ደግሞ ሊነገርላቸው የሚችል ስቶሪ አለ፣ ታሪክ አላቸው ሁሉ። ግን ምንድነው ስፖርት ብራንዶችን ይፈልጋል፣ ወይ ካምፓኒዎችን ይፈልጋል፣ ወይ ኮሜርሻሎችን ይፈልጋል። ብራንዶቹ ደግሞ ኦዲየንስን ይፈልጋሉ። ኦዲየንስ ኤክስፒሪየንስ ከሌለው ለምን ያያል ማለት ለምን ይመጣል? እዚህ ላይ ነው ቫርዳስ እና ኒዮ የሚመጡት ማለት ነው። በዘንድሮ 20ኛው የአዲስ አበባ ከተማ ዋንጫ ውድድር በፕሪሚየር ሊጉ የሚሳተፉ 6ቱ የአዲስ አበባ ከተማ ክለቦች ማለትም ቅዱስ ጊዮርጊስ፣ ኢትዮጵያ ቡና፣ ኢትዮጵያ መድን፣ ኢትዮ ኤሌክትሪክ፣ ኢትዮጵያ ንግድ ባንክና መቻል እንዲሁም አዳማ ከተማና ጋሞ ጨንቻ በተጋባዥነት በድምሩ 8 ክለቦች እንደሚሳተፉ በመድረኩ ተገልጿል። ውድድሩ ከመስከረም 9 2019 ዓ.ም ጀምሮ በአዲስ አበባ ስታዲየም እንደሚካሄድም ተገልጿል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ዝውውር መረጃዎቻችን እንለፍ። አርሰናል ኤዝሪ ኮንሳን ለማስፈረም ተስማማ። አርሰናል እንግሊዛዊውን ተከላካይ ኤዝሪ ኮንሳን በ51 ሚሊዮን ፓውንድ ከአስቶን ቪላ ለማስፈረም ከስምምነት መድረሳቸው ተዘግቧል። ተጫዋቹ የሕክምና ምርመራውን ማጠናቀቁ የተገለጸ ሲሆን በነገው ዕለት ቡድኑን በይፋ ይተዋወቃል ተብሎ እንደሚጠበቅ ዘ አትሌቲክ ዘግቧል። የ28 ዓመቱ ኮንሳ በመሃል ተከላካይና በቀኝ ኋላ መስመር ላይ በአማራጭነት ተሰልፎ መጫወት እንደሚችል ዘገባው አስታውሷል። የሴሪያው ክለብ ኢንተር ሚላን ከርቲስ ጆንሰን ከሊቨርፑል በ35 ሚሊዮን ዩሮ ለማስፈረም መስማማቱም ተዘግቧል። ኢንተር ሚላን ለ25 ዓመቱ እንግሊዛዊ አማካይ ዝውውር 30 ሚሊዮን ዩሮ በቀጥታ የሚከፍል ሲሆን ቀሪ 5 ሚሊዮን ዩሮ አቋሙ እየታየ ለመጨመር እንደተስማማ ጎል.ኮም ዘግቧል። በውል ውስጥ ሊቨርፑል ከወደፊት የተጫዋቹ ሽያጭ 10 በመቶ ድርሻ ይኖረዋል ተብሏል። ማንቸስተር ዩናይትድ በበኩሉ የብራይተኑን አማካይ ካርሎስ ባሌባን ለማስፈረም ተቃርቧል ተብሏል። ዩናይትድ ለ22 ዓመቱ ካሜሮን አማካይ ዝውውር ያቀረበው 60 ሚሊዮን ፓውንድ በብራይተን ተቀባይነት ማግኘቱን ፋብሪዞ ሮማኖ ዘግቧል። ቡድኑ አስቀድሞ በቦታው ላይ ዩሪ ቴሌማንስ እና አንድሬ ሳንቶስን ማስፈረሙ የሚታወስ ነው። ቶተናም 2 የፊት መስመር ተጫዋቾችን ከማንቸስተር ሲቲ ለማስፈረም እየተነጋገረ መሆኑን የዘገበው ደግሞ ዘ አትሌቲክ ነው። እንደ ዘገባው ከሆነ የሰሜን ለንደኑ ክለብ ቶተናም ብራዚላዊውን ሳቢኖ እና ግብፃዊውን ኦማር ማርሙሽን ለማስፈረም ከሲቲ አመራሮች ጋር በመደራደር ላይ ይገኛል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸው ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች በዚህ ተጠናቀዋል። ከዜናዎቹ ጋር አብረናችሁ የቆየነው እኔ መሰረት ባዩና በምልክት ቋንቋ በኩል ዳዊት ጎሳዬ ነበርን። ጥሩ ጊዜ ከኢሳት ጋር ሰላም።